በጨረቃ ንጹህ ውበት በፀሐይ ግባት በሚታይ ልብን የሚመስጥ ተፈጥሮ በሐይቅ ዳርቻ በሚሰማ የሚያባብል የማዕበል ድምጽ ሽቅብ ተቀስሮ ጉሙስ በሚደበቅ የተራራ ግርማ መደነቅን መደመምን መደሰትን የሚጠላ ማን ይገኛል ግን ያለ ጊዜው የሚሆን ነገር የለምና በተፈጥሮ ውበትና ግርማ ውስጥም የወገኖቼ የሐዘን እንጉርጉሮ ጎልቶ ይሰማኛል የሚል ጥቂት ሐሳብ ተሰንዝሯል ከመጽሐፉ ጀርባ ከመጽሐፉ ሐሳብ ተቀንጭቦ ዘግዬ በመጽሐፍ ዝግጅታችን ላይ ነው ያለነው የዛሬ እንግዳችን ዶክተር ዳዊት አሰፋ እንግዲህ የስነ አእምሮ ባለሙያ ናቸው የሁሉ የተሰኘ መጽሐፋቸውን ይዘውልን መጥተዋል ዶክተርን ቆም እንቀበላችሁ መልካም እሺ ሰላም ሻርፈን እናመሰግናለን ዶክተር ዳዊት አሰፋ እንግዲህ የሁሉ የሚል መጽሐፍ ይዘውልን መጥተዋል በጣም እናመሰግናለን በድጋሚ እንኳን በሰላም መጡ አንዳንድ ጊዜ ይሄ ወንበር ቆመት ይፈልጋል በልኩ ዛሬ ነው ሰው ያገኘው ምክንያቱም እንደኔና እንደጸጌ ተከረከሙ ሰዎች እግራችን ይንጠለጠል ነበርና ማንጠልጠል ይቻላል እንኳን በሰላም መጡ ሰላም ዶክተር እንግዲህ ወደ መጽሐፉ ከመግባታችን በፊት የሁሉ እንግዲህ የራሱ የዋናው ካራክተር ስም ነው በስነ አእምሮ ችግሮች ዙሪያ ያጠነጥናል ግን የእርሶን ልታውቅ መጀመሪያ እስኪ እርሶ በዚህ ጉዳይ ላይ ብዙ ሰርተዋል ከዚህ በፊት የነበሩበት ተቋም ስለርሶ ትንሽ እኔ እንግዲህ ያው ሙያዬ የአእምሮ ሐኪም ሳይካትሪስት ነኝ አንድ 12 አመት 13 አመት ሊሆን ነው እንደ ሳይካትሪስት ሆኜ ያገለግልኩ ይቻላል ቀደም ብሎ በአማኑኤል ሆስፒታል ኃላፊ ነበርኩ ስራ አስኪያጅ ነበርኩ በኋላ ላይ የኢትዮጵያ የአእምሮ ህክምና ማህበር ፕሬዝዳንት ሆኜ አገልግያለሁ አሁን የካኮተቤ ነው ያለሁት የራሴ ግል ፕራክቲስም አለኝ ስለዚህ አሁን ሙሉ በሙሉ በሙያዬ ብቻ ነው የምሰራው ይሄ የሁሉ መጽሐፍ 2016 ላይ የወጣ መጽሐፍ ነው መጽሐፉ እንግዲህ ብዙ መልከ ብዙ ነው ገጸ ብዙ ነው ባንድም በሌላም ጓዳችን ይገባ ባንድም በሌላም የምናውቃቸውን ሰዎች እንድናሳውስ ባንድም በሌላም በራሳችን የደረሰ የህይወት ታሪክን በገጸ ባህሪ መስሎ የሚተርክልን በመሆኑ እንደ ርዕሱ ሁሉ ሁላችንን የሚነካ ነው እንደ ካራክተሩ ሁሉ ምናልባት እንግዲህ የሰጡበት ምክንያት በኋላ ላይ ያጫውቱን ይችላሉ የሁሉ የሚለውን ግን ከዛ በፊት ለአባቱ ማስታወሻ አድርገዋል መጽሐፉን መነሻ ይኖረው በተለየ ሁኔታ ለአባቴ ማስታወሻ ያረኩት አባቴ በህይወት የለምና ያው ለማስታወስ በሆነ መንገድ ቋሚ ማስታወሻ የሚሆን ነገር እንፈልጋለን ለምን ወዳቸው ሰዎች በህይወት ስናጣቸው ያንን ሜሞሪ ማቆየት ምንችልበትን አማራጭ እናስባለንና ረጅም ጊዜ አስብ ነበር ስለዚህ አሁን ይሄን የሁሉን ጽፈው ዋና ገጸ ባህሪው የሁሉ በተለይ የልጅነት ታሪኩ ላይ ከአባቴ የልጅነት ታሪክ ጋር ተቀራራቢ እንዲሆን አድርጌዋለሁ አትሊስት የተወለደበት ቦታ ያደገበት ሁኔታ ስነ ልቦናዊ ሁኔታውንም ጭምር አባቴ በልጅነቱ ነበር ወላጆችን አጥቶ ዘመድ ጋር ያደገ እንትን ያለውና ዋና ገጸ ባህሪውንም ምናልባት አንባቢዎች ሲያነቡት የሚያገኙት መጀመሪያ አካባቢ ያለው የልጅነት ታሪኩ ከዛ ጋር ተቀራራቢ የሆነ በልጅነት ወላጁን የሚያጣ ሰው ሆኖ ነው የሚጀምረው እና ያ ተወራራሽ እንዲሆን ዋና ገጸ ባህሪው ውስጥ ያባቴን የተወሰነ ነገር ማስቀመጥ ስለፈለኩ ለዛ ነው ማስታወሻነቱም ለአባቴ ነው ስለዚህ አሁን ወደ መጽሐፉ እንግባ ማለት ነው የሁሉ ዋና ገጸ ባህሪው ስም ነው መጽሐፉ ግን በአብዛኛው እንግዲህ በስነ አእምሮ ችግሮች ዙሪያ ያጠነጥናልና ከምን ተነስቶ ይሄን መጽሐፍ ሊጽፉ ይችላሉ ያው እንግዲህ ሙያዬም ስለሆነ የአእምሮ ህክምና ሙያ በኃላፊነትም ስላሳለፍኩበት የተለያዩ ነገሮች ያው ይታያል አማኑኤል ሆስፒታል አንድ 6 አመት ገደማ ለሚሆን ጊዜ ስራ አስኪያጅ ሆኛለሁና እንግዲህ ተመላላሽ ታካሚዎች አሉ ተኝቶ ታካሚዎች አሉ ቤተሰቦቻቸው አሉ ከነሱ ምናየው በጣም ምንም ማረው ብዙ ነገር አለ
ስለዚህ ያ ግፊት አለ። ለአእምሮ ህሙማንም በተለይ የማይታወቁ ጎኖቻቸውን ገጽታውን ማሳየት ፍላጎት ሁላችንም ውስጥ ያድራል በዛ በሙያው ስናልፍና ያ ግፊትም አስተዋጽኦ ያደረገ ይመስለኛል። እንዳልኩት የአባቴን ማስታወሻነት ደግሞ ጎን ለጎን አለ። የተወሰነ ደግሞ የሥነ ጽሑፍ ዝንባሌ አትሊስት አድናቂ በሚል ደረጃ አንባቢ ነበርኩ ማለት እችላለሁ። እወዳለሁ አሁንም ስቲል እና የጥበብ ጉዳዮችን ቦታ ሰጣለሁ። አማኑኤል ሆስፒታልም ኃላፊ በነበርኩ ጊዜ የተለያየ የጥበብ ቴራፒ መንገድ እንዲሰጥ እንዲጀመር ጥረት አድርገናል እኔና የማኔጅመንት ባልደረቦችና በተለያዩ አጋጣሚዎች የኪነ ጥበብ ሰዎች እንዲመጡ ፀሐይ ዮሐንስ እና ጸጋዬ አረጋኸኝ ወራሽ መሐሙድ አህመድ ራሱ የተገኙበት ትልቅ ኮንሰርት ሁሉ አዘጋጅተናል ሆስፒታል ውስጥና በስዕልም ደግሞ የአርት ቴራፒውን በዛ መንገድ እንዲሄድ ምናረግባቸው አጋጣሚዎች ነበሩና የኪነ ጥበብ እንደ ግለሰብ ፍቅር አለኝ። የሥነ ጽሑፍ ደግሞ የተለየ እንትን አለኝ ፍላጎት አለኝ። የነዚህ ነገሮች ድምር ውጤት ይመስለኛል እንድጽፍ የገፋፋኝ። የሁሉ ለምን ተባለ ራሱ? የሁሉ እንግዲህ ዮኒ እንደገመተው ወይም እንደተረዳው የሁላችንም ነው። ህሩይ ሚናስ የመታወቂያ ስሙ ነው። በአንድ አጋጣሚ እኔም ቃለ መጠይቅ አድርጌለት ነበር። ወይ አዲስ አበባ ወይ አራዳ ሆይ ደራሲና ነበሩ መሳቸው ነው ማለት። እርሳቸው መጽሐፍ አላቸው የራሴን ህይወት የተረኩበት ነው ይላል እና ኮንትሮቨርሻል ነበር በወቅቱ። ምክንያቱም ሰው እንዴት አስታወስከው ያንን ሰላም ከሆንክ በኋላ ወይም የአእምሮ ደህንነትን ካገኘ በኋላ እንዴት አስታወስከው የሚሉም ሰዎች ነበሩ እና ያ መጽሐፍ ኮንትሮቨርሻል ሆኖ አልፏል። ግን በመጽሐፍ መልክ ተሰንዶ አሁን ድረስ ከትውልድ ወደ ትውልድ እየሄደ ነውና የአእምሮ ህመም ሁሉም ሰው ጋር ሊደርስ ይችላል እንደማንኛውም ሰው የሚለው ነገር በጣም መልካም ማሳያ ነው። አይጻፉም ግን ታሪኮቹ በጣም ጥቂት ታሪኮች ናቸው እንደዚህ በመጽሐፍ ተሰንደው ያሉትና በጣም we appreciate እንደዚህ በመጽሐፍ መልክ የአእምሮ ህክምና በተለይ እዛ ሙያ ላይ ያላችሁ ሰዎች ስትጽፉ በጣም ለብዙ ሰው የሚደርስ በመሆኑ እናከብራለን። ጥቂት ነገር እዛ አካባቢ እንድናይ ፈልጌ ነው። እኔ ባሳለፍኩት እንግዲህ የተወሰነ አመታት ውስጥ ማየው ብዙ አበረታች ነገር አለ። እውነት ለመናገር ወጣቶች የተሻለ ለስነ ልቦና እይታ ክፍት የመሆን ነገር አይባቸዋለሁ። ሞቲቬትድ ናቸው ብዙ ሰዎች ብዙ ወጣቶች ወደ ስነ ልቦና ዘርፍ እንደሙያ ራሱ እየገቡ ነው ያሉትና ሰዎችም ወደ ህክምና ለመምጣት ያለው መሳቀቅ በተወሰነ መጠን ቀንሷል ያስባለሁ። ግን ደግሞ ስር የሰደደ ደግሞ ማህበረሰብ የግንዛቤ ክፍተቶች ምናምን አሉ። ከዛ የተነሳ የአእምሮ ህሙማን ለብዙ ኢሰባዊ ድርጊት ይጋለጣሉ። ሰባዊ መብታቸው ይገፈፋል። ብዙ ነገር ይደርስባቸዋል። እንደ ማህበረሰብ ያለን በጣም ሰፊ ችግር አለ። ስቲል ከሚታመሙት ውስጥ ለምሳሌ ከባድ የአእምሮ ህመም በግልጽ ሁሉም ሰው ሊያየው የሚችል አይነት ህመም ያለባቸው ሰዎች 1% አይሞሉም የሚታከሙት። በጣም ጥቂቶቹ ናቸው ወደ ህክምና የሚደርሱት። አብዛኛው አማኑኤል ላይ ጥናት አድርገን ነበር አንድ ወቅትና አማኑኤል ከሚመጡት ታካሚዎች ውስጥ ከ70-80 በመቶ በላይ የሚሆኑት የመጀመሪያ ምርጫቸው የሚያደርጉት ዘመናዊ ህክምና በጣም ጥቂቶች ናቸው ማለት ነው። ይሄ ክፍተቱን በደንብ የሚያሳይ ነገር ነው። ህክምናም ከተሄደ በኋላ ብዙ አይነት የተሳሳቱ ግንዛቤዎችም ይኖራሉ። በመድኃኒቶች ዙሪያ፣ በህመሙ ጣፈንታ ዙሪያ የአእምሮ ህመም አይድንም፣ የአእምሮ ህመም መድኃኒት ያደነዝዛል ወይ ያፈዛል ምናምን የሚሉ በጥቂት ከባድ የአእምሮ ህመም ህክምና መድኃኒቶች የጎንዮሽ ጉዳት ሁሉንም ህክምና አንድ ላይ የመፈረጅ ነገር ይታያልና እሱ ነገር በጣም ሰፊ ችግር አለበት። የአእምሮ ህመም ሲባልም አንድ ህመም አይደለም። በጣም መሰረታዊ ነገር ከዛ ይጀምራል። ከ300 በላይ የሚሆኑ የአእምሮ ህመም አይነቶች አሉ። የሳምባ ህመም ብንል አንድ ህመም አይደለም።
ኒሞኒያ፣ ብሮንካይተስ፣ አስም፣ ቲቢ፣ ካንሰር ምናምን እያልክ የሳምባ ህመሞች ናቸው። ጉንፋንም የመተንፈሻ አካል ህመም ግን የተለያዩ ህመሞች ናቸው። የአእምሮ ህመምም አንድ አይደለም፣ ብዙ አይነት ህመሞች አሉ። ሶ ያንን እንደ አንድ እናስበውና አእምሮን ሰው ታመመ ከተባለ በቃ ሰውነቱ የቀረ ሰባዊ እንትኑ የተገፈፈ አርገን እንወስደዋለን። እሱ በጣም ስህተት ነው። አሁን ቅርብ ጊዜ ወጣ ጥናት ያየሁኝ ነበር ኢትዮጵያ ውስጥ ተወሰነ ፐርሰንት ቁጥሩን ማላስተውሰው የአእምሮ ጤና ችግር እንዳለበት ታወቀ የሚል ምናልባት አንድ ሰው አሁን የአእምሮ ጤና መታወክ ችግር አለበት የሚባለው የቱ ጋር ሲደርስ ነው ማለት ብዙዎቻችን በቤታችን ዝም ብለን እንኖራለን ስቴጅ ይኖራል ብዬ አስባለሁ ግን ችግር ነው የሚባለው ምናልባት የቱ ጋር ሲሆን እንግዲህ የአእምሮ ህመም እንዳልኩት ስለ አንድ ህመም አይደለም እና ብዙ አይነት ሶ ምልክቶችም የተለያዩ አይነት ምልክቶች ይኖራሉ እሱ በሙያ የሚበየን ሆኖ በጥቅሉ ግን የአእምሮ መሰረታዊ ስራዎች 3 ናቸው ሐሳብ ስሜትና ተግባር ወይም ባህሪ የምንለው አክሽን የነዚህ ለውጥ ነው የነዚህ አሉታዊ ለውጥ ሆኖ የሐሳብ የስሜትና የባህሪ ለውጥ ሆኖ ያ ለውጥ ግን አሉታዊ እና የዛን ሰው የዕለት ከዕለት ህይወት ተግዳሮት የሚሆነው ተጽዕኖ የሚያመጣበት ከሆነ ስለዚህ በምልክቶቹ በውጤቱ ነው ምን በየነው ማለት ነው ምልክቶቹ ለውጦች ናቸው ለውጥ ግን የአስተሳሰብ ለውጥ ህመም ብቻ አይደለም የአስተሳሰብ ለውጥ እድገት መሆን ይችላል የተሻለ አስተሳሰብ ሊሆን ይችላል ነገር ግን ህመም የሚሆነው መቼ ነው በውጤቱ ነው በየዛ ሰው ፋንክሽኒንግ ወይም ስራ ሲስተጓጎል ከዕለት ህይወት ጀምሮ ማህበራዊ ህይወት ሊሆን ይችላል ቤተሰብ ውስጥ ያለው ህይወት ሊሆን ይችላል ትምህርት ላይ ካለ በትምህርቱ እናየዋለን ስራ ላይ ካለ በስራው እናየዋለን እነዚህ ነገሮች እንቅፋት ይገጥማቸዋል በሚያሳየው የባህሪና የስሜት ለውጥ የተነሳና እነዚህ እንደምረን ነው አንድ ላይ የሰው የአእምሮ ህመም አለበት መረዳት ይገባዋል ወደሚል ነገር ምን ደርስ ግን እናንተ ራሳችሁ የአእምሮ ሐኪም ናችሁ ራሳችሁ እንደዚህ ችግር ሲገጥማችሁ መቼስ አእምሮ ያለው ሰው ሁሉ አእምሮ የሚታወቅ ነው እንዴት ነው መታከሙት ወይም እንዴት ነው መታቁት እንደማንኛውም ሰው ነው የሚሆነው አሁን የልብ ሐኪም ልቡ ሊያመው ይችላል ከዛ ብዙ የተለየ ነገር የለውም እንደማንኛውም ሰው ነው ምናልባት የተሻለ ግንዛቤ ሊኖር ስለሚችል በዙሪያም ያሉ ያ ግንዛቤ ያላቸው ኮሊጎች ስለሚኖሩ የተሻለ ድጋፍ ሊያገኝ ይችላል እንጂ ምንም የተለየ ነገር የለውም ግን ራስን ለመጠበቅ ግን መከላከሉ ላይ የተሻለ ምናረጋቸው ነገሮች ሊኖሩ ይችላሉ አንደኛ ስራችን ለኛ ብቻ ሳይሆን አስጨናቂ ስራ ላላቸው ሁሉ የሚመከሩ ነገሮች ይኖራሉ ለምሳሌ ድንገተኛ ቦታ ላይ የሚሰሩ ሰዎች እሳት አደጋ ላይ ምናምን ኢመርጀንሲ ሜዲካል ሰርቪስም ላይ የሚሰሩ ሰዎች ሁሉ በጣም አስጨናቂ የሥራ ባህሪ አላቸው የኛም እንደዛ ከዛ ውስጥ ይመደባል ሶ እንደዚህ ባለ ጊዜ ለራስ የሚሰጥ ጊዜ ራስን እንዴት እንትን ማለት እንደሚቻል ራስን መንከባከቢያ አእምሮን መጠበቂያ ዘዴዎች ይኖራሉና ከዛ አንፃር በትምህርቱም መናዳበራቸው ነገሮች አሉ አስጨናቂ ነገሮች ብዙ ጊዜ ሲገጥመን አንደኛ ሼር እንደራረጋለን በጋራ ምን ፈጥራቸው መድረኮች አሉ በሱ አማካኝነት ውስጣችን ብዙ እንዳይቆይ እናደርጋለን አስቸጋሪ ሁኔታ ሲሆን ደግሞ ተማክረን አንዳንዴ ታካሚዎችን በጋራ ማየት ወይም ወደ ሌላ ማስተላለፍ እነዚህ ዘዴዎች ይጠቅማሉና ያው ከስራው ባህሪ አንፃር ልክ ነው ጥንቃቄዎች ይደረጋሉ እንደው እንዳረሳው ብዬ ነው አማኑኤል የአእምሮ ህሙማን ሆስፒታል የአማኑኤል ሰፈር ትዝታን ሰሰራ ነው ያየሁትና ተመኘው ለታቦ ምን ተመኘው ሰፊ ግቢ በጣም ግሪን የሆነ ግቢ ትንሽ ቢቻል ከከተማ ወጣ ያለ በጣም የተሟላለት በቃ መሰረተ ልማቱ ምኑ የተሟላለት ተመኘሁለት ለምን የአእምሮ ታማሚ አእምሮን የታመመ ሰው ምን ሊፈልግ ይችላል እንዲሁ ዝም ብለን ባለሙያን ባለው ዝም ብለን መጥቀመጥ ነገር ነው ያ የታጨቀ እዚህ ጋር አስፋልት ነው እዚህ ጋር ሆስፒታል ኦፍ ኮርስ ያኔ እንግዲህ ያ አካባቢ በጣም ክፍት ነው የሚሆነው በርግጥ
በጣም ሰፊ ነው የሚሆነው በአንጻራዊ ግን አሁን ጥግግቱ በጣም ከፍተኛ ይመስለኛልና በቃ ግን ተመኝቼለት ነው የሄድኩት አቦ በሩ ጋር መጥቼ ትንሽ ነገር አውርቼ ነው የሄድኩት so I wish በቃ እንደዛ ቢሆን እናንተ ደግሞ በማለሙያ እየታስታዩት ለአንድ አይምሮ ታማሚ ምን አይነት ኢንቫይሮንመንት ያስፈልገዋል ያንን ነገር እንትን ለማድረግ ከመድኃኒቱ ከሳይንስ መድኃኒት ባሻገር እይታው ላይ ልክ ነው እንደው እዚህ ላይ ጥቂት ብንል ደስ ይለኛል ጥሩ ሐሳብ ነው ያነሳው እዚህ ላይ ግን ደግሞ ሳረሳ ምን ልጨምር ከይቅርታ ጋር በጣም ማመስገን ፈልጋለሁ እዚህ ኤሪያ ለምትሰሩትን ሰዎች በእውነት ምክንያቱም አንድ ሰው እንኳን በአንድ ቤተሰብ ውስጥ አንድ የአይምሮ ታማሚ ለቤተሰቡ ለእህት ለወንድሞቹ ለእናት ለአባት ለስጋዎቹ ምን ያህል ከባድ እንደሆነ እንረዳለን የዚህን ሁሉ ሰው ኃላፊነት ወስዳችሁ ነው ደግሞ እናንተ ብዙ አይነት ባህሪ ያለው የአይምሮ ታማሚ ይኖራልና የዚህን ሁሉ ሰው ባህሪ ወስዳችሁ በእውነት ምናልባት ብዙ ባልተሟላ ሁኔታ በብዙ ሰዓት ትሰራላችሁ በያስባሉና ያለንን ክብር ለመግለጽ ነው ማለት ጥሩ አይ ቲንክ ጥሩ ሐሳብ ነው ያነሳውና በነገራችን ላይ አሁን መሰራው ኤካኮተቤ ሆስፒታል ነው ስል ታሪካዊ ትስስር አለው ኤካኮተቤ ሆስፒታል አሁን ካልከው ቁጭት የተነሳ የተሰራ ሆስፒታል ነው ኤካኮተቤ አሁን 50% የሚሆነው የአእምሮ ህክምና ነው የሚሰጠው ሌላው 50% የሚሆነው ሌሎች ህክምናዎች አሉት የተቀናጀ ህክምና የኮቪድ ጊዜ ማረፊያ ነበር የኮቪድ ጊዜ ማረፊያ ነበር ግን አሰራሩ ግን እኔ ኃላፊ ያለው ነው ኤካኮተቤን ያሰራ ነውና ኢንፋክት የአማኑኤል ሆስፒታል ፕሮጀክት ነበር እሺ አሁን ራሱን ቻለ እንጂ በአማኑኤል ሆስፒታል ስር ነበር ሶ ከዛ ቁጭት ነው ምልህ ምንድነው አማኑኤል ያለበት ሁኔታ ቦታው ምቹ ሁኔታ ስለሌለ በፊት ዶክተር ቴዎድሮስ አዳኖ በነበረ ጊዜ ጤና ሚኒስተር በነበረ ጊዜ ያኔ የተነሳ ሐሳብ እዛው ላይ አካባቢውን እንትን ብለን ሰፋ አድርገን እንስራው ተባለ በኋላ ግን አይ ሎኬሽኑ ጥሩ አይደለም ሌላ ቦታ ሰፋ ያለ ከከተማ ወጣ ያለ ግሪን በቀላሉ ማድረግ የምንችለው ቦታ ምረጡ ተብሎ ነው ያኔ ኮተቤ የተመረጠው አሁን ኮተቤ ወደ መሃል እንትን ይያለ ዞሮ ዞሮ ኤካኮተቤ በዛ መልኩ ነው የተሰራው እና ሶ ከዛ አንፃር ኤካኮተቤ በአንፃሩ በአለበት ሎኬሽን ባለው ሁኔታም በተሻለ ፋሲሊቲውንም ለማሻሻል ተሞክሯል ግን የአእምሮ ህክምና አንድ ተቋም ላይ ብቻ የሚቆም ነገር አይደለም ኢንፋክት ያው ታሪካዊ አመጣጡ ከአማኑኤል ሆስፒታል ጋር ተሳስሮ መጣ እንጂ አሁን ሁሉም ሆስፒታሎች በተወሰነ ደረጃ አሁን ጳውሎስም አለ የካቲት ሚኒሊክ ዘውዲቱ የተወሰነ ዩኒት የያዘ እንደሌላው ሁሉ ህክምና አንድ ላይ ነው መሰጠት ያለበት የሚል ነውና ስለዚህ ኢንተግሬት ማድረግ ማቀናጀት የሚለው ፖሊሲ ነው የበለጠ እንትን የሚለው አማኑኤል ግን አሰራሩ ላይ መጀመሪያ የተሰራው ለአእምሮ ህክምና እንትንነት አይደለም እዚህ መጽሐፍ ላይም የተወሰነ ታሪካዊ ዳራውን ለመነካካት ሞክሬያለሁና አማኑኤል ሆስፒታል በጣሊያን ወረራ ወቅት ነው የተሰራው ጣሊያኖች ናቸው እንትን ያሉት የሰሩበት ዓላማም ሎካል ነዋሪው ከነሱ ጋር አንድ ላይ መታከም ስለሌለበት የዘረኝነቱ አካሄድ ጭምር ያለበት ነውና ለሎካል ነዋሪው ተብሎ ራቅ ባለ ስፍራ ልክ እንደ መርካቶ ኢንዲጂኖ ማለት ነው አይነት ነገር መርካቶ ኢንዲጂኖ ፒያሳና 4 ኪሎ የጣሊያኖች ሆኖ መርካቶ ኢንዲጂኖ አሉት መርካቶ ኢንዲጂኖ ኢንዲጂነስ ለነዋሪው መገበያ ብለው ለዩት ከነሱ ጋር እንዳይቀላቀል ህክምናውንም እንደዛ ያረጉ ነበር ስለዚህ ለአእምሮ ህክምና ሳይሆን ለጠቅላላ ህክምና ነው እና ሰርጀሪ ሁሉ ይሰራበት ነበር አማኑኤል በፊት በዛ መንገድ ወደ አእምሮ ህክምና ተቋምነት ተቀየረና ያ ስለሆነ አመጣጡ ቦታውም ምንም ከዛ ጋር የተያያዘ ነው በጣም ነው እናመሰግናለን ሸጋ መረጃ እንሰጠው ዶክተር ዳዊት እስኪ ይሄ መጽሐፍ የሁሉ እንግዲህ ይሄንን መጽሐፍ ሰዎች ገዝተው ባይነቡት ይሄንን ያተርፉበታል ብሎ የሚያስቡትን ነገር እስኪ ያካፍሉ መጽሐፉ ከአእምሮ ጤና ጋር የተያያዘ ነው ልቦለድ ነው ረጅም ልቦለድ ነው ግን ስለ አእምሮአቸው አሰራር ስለ አእምሮአችን አሰራር በጤናም በህመምም ወቅት ያሉ መገለጫዎችን ያለውን የህይወት ውጣ ውረድ ያዩበታል የሚል ተስፋ አለኝ እንዲሁም ደግሞ የአእምሮ
ህመምተኛ በምን መልኩ መታየት አለበት፣ ተስፋውስ ምንድነው የሚለውን ነገር ለመቃኘት አመቺ ይሆናል። ብዙ ገጸ ባህሪዎች አሉ በህመም ምክንያት የሚመጡ ወደ ዶክተር ይሁሉ እሱ በሚያደርገው ህክምና ሂደት ውስጥ ደግሞ የቴራፒውን ሂደት ራሱ የመጽሐፉ አንድ አካል ነውና እንዲህ የጥበብም ምንም ቁርኝት ያለባቸው ብዙ ታሪኮች አሉና አይ ቲንክ ከዛ አንፃር በተለይ ስለ ከአእምሮ ጋር የተያያዙ በጤናም በህመም ያለውን መልክ ለመረዳት የተሻለ ለመገንዘብ ይጠቅማል የሚል ተስፋ አለኝ። በዚህ መጽሐፉ ያሰፈሩት ግጥም አለ። ህልምልም ሰው ክፉ፣ ሰው ደጉ፣ ሰው ደፋር፣ ሰው ስጉ፣ ሰው ክቡር፣ ሰው ከንቱ በስራው እያዩ በስራው ቢፈርዱት አንደበቱን ሰምተው በቃሉ ቢሰፍሩት ምንድነው ትርጉሙ? የሰው ሰውነቱ ሆኖ ያለ ምስጢር በብናብ ተከፍኖ በህልሙ የሚቀበር ይላል። ጥልቅ ሐሳብ አለበት። በጣም ጥልቅ ናቸውና ጥቂት ነገር ቢሉን ደስ ይለናል። ሰውን በሆነ ነገር ብቻ መፍረድና መበየን ከባድ ነው የሚለው ነው። በስራውም ብትለው ስራው ከምናቡ ከሐሳቡ የራቀ ሊሆን ይችላል። አሁን የምታየው ስራው እሱ ተመኝቶት ማይሰራውም ሊሆን ይችላል። እሱን ላይ ገልጸው ይችላል። ስለዚህ አብዛኛው ሰው በምናብ ተከፍኖ በህልሙ ነው የሚቀበረው። ህልሙን እንትን ሳይል መቀበሪያው ይሆነዋል ነው። ብዙ ነገር ተሳክቶልን አይደለም ምናልፈውና ያንን ቁጭትም ለመግለጽ ሊጠቅም ይችላል የሚል ነው። በጣም ወደ አንድ የመጀመሪያ ገጽ ላይ ያለች ሰው መሆን የምትል አጭር ናት። ላምበብላችሁ። ይጨንቃል ይጠባል ሰውነት ሰው መሆን ሳያውቁት ተፈጥረው ሳያውቁት መሰወር የፈጣሪን ስራ ሚስጥሩ የሚያውቅ ማን ነው? ሳያውቁት ተፈጥረው ሳያውቁት መሰወር ትርጉሙ ምንድነው? ይላል። አጭር ናት ግን መሀል ላይ ያሉ ግጥሞች እንግዲህ ረፍታንም ይሰጣሉ። የእርሱን የስነ ጽሁፍ ዝንባሌ ምክር መንገድ ያየንበት ነው። በነገራችን ላይ ፍቅር የያዘው ሰው የአስቴር አወቀ ሙዚቃ ታዘዘለት ሲባል እንሰማ ነበር። እንግዲህ እውነት ይሁን ውሸት ይሁን እንዲሁ ምን ሰማቸው ነገሮች ናቸው እና ይሄ አርት ቴራፒ አለ አይደለ? የስነ አእምሮ ችግር ሲገጥመን እንዴት ነው በጥበብ የሚታከመው? እዚህ ላይ ትንሽ እንዲሆን በጣም ጥሩ። አርት ቴራፒ አንድ የአእምሮ ህክምና ትልቅ ዘርፍ ነው። ቅድም እንዳልኩት እኔም የተወሰነ ዝንባሌ ስላለኝ በአማኑኤል ላይ የምናደርጋቸው ሙከራዎች ነበሩ። አርት ቴራፒ መሰረቱ ምንድነው? አንደኛ ጥበብ የአእምሮ ትልቁ መገለጫው ጥበብ ነው። የሰው ልጅ አእምሮ በጣም የተለየ የሚያደርገው ከሌላው እንስሳ ሁሉ የጥበብ ችሎታው ነው እና ያ ጥበብ በጽሁፍ ሊሆን ይችላል፣ በፉከራ ሊሆን ይችላል፣ በግጥም ሊሆን ይችላል፣ ወይ በሙዚቃ ሊሆን ይችላል። በተለያየ መንገድ ይገለጣል እና ምንጩ የሰው ልጅ አእምሮ ነው። ኢቭን ንግግራችን ራሱ ጥበብ ነው። ሌሎች እንስሳት እንደዚህ በተቀናበረ እና በተወሳሰበ መንገድ መነጋገር አይችሉም። ይህ ሁሉ ጥበብ ነውና ጥበብ መሰረታዊ ነገር ነው። ለመታከምም ይጠቅመዋል ያ ጥበብ መልሶ ማለት ነውና አርት ቴራፒን እኛ የምንጠቀምበት አንደኛ አንዳንዴ ሰዎች የአእምሮ ህመም ገጥሟቸው ግን እንዲሁ በንግግር ብቻ በቃላት ብቻ ለመግለጽ የሚያስቸግሩ የተደበቁ ብዙ ቁስል ይኖራል እና ያንን የተሻለ አርት ኤክስፕሬሽኑ እንትን ያወጣዋል። ስለዚህ ለበሽታ ለመለየት ለዲያግኖስ እንጠቀምበታለን። በስዕል ሊገልጹት ይችላሉ፣ በራሳቸው ዝንባሌ ሊገልጹት ይችላሉ። አንድ ለዛ ነው። ለህክምናውም ደግሞ እንደዚሁ ስንጠቀመው ያ ሰው ከልቦናው ጋር ለመገናኘት በተለይ ዝንባሌና ፍቅር ባላቸው መስመር ማስኬዱ የተሻለ የመንፈስም መረጋጋትን ስለሚፈጥር ብዙ ጥናቶችም አሉ። ኢቨን የመርሳት በሽታ ላይ ራሱ አሁን የሚደረጉ ጥናቶች በጣም ብዙዎቻችን ታመናል። ሚውዚክ ቴራፒ ብዙ እና እነዚህ ነገሮች ስላሉ ያው የታወቀ የሙያ ዘርፍ ነው። መልካም እናመሰግናለን። እንግዲህ ዶክተር ዳዊት የሁሉ የተሰኘ መጽሐፉን ስላመጡልን በስነ አእምሮ ችግሮች ዙሪያ እንግዲህ እንድንወያይ ስላደረጉን በጣም አድርገን
እናመሰግናለን። በመጽሐፍ ዝግጅታችን እንግዲህ ዶክተር ዳዊት እንግዳ ነበሩ። ቀደም ቆመን እንደተቀበልናቸው ቆመን ሸኛቸው። መልካም እናመሰግናለን። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ